በኢትዮጵያ ውስጥ እጅግ ታዋቂ ከሚባሉ የውዝዋዜ ባለሙያዎች መካከል አንዱ የነበረው አብዮት ካሳነሽና ባለቤቱ ተዋናይት ንግስት ፍቅሬ የ7ኛ ዓመት የጋብቻ በዓላቸውን በዚህ ሰዓት እያከበሩ ይገኛሉ። የጋብቻ በዓል አከባበር ሂደታቸው ምን ይመስላል፣ በምን አይነት መንገድ እያከበሩ ነው የሚለውን ወደ እናንተ እናደርሳችኋለን። ከዚህ በተጨማሪ ግን የኋላ ታሪካቸውን አንስተን እጅግ የሚያስገርሙ ያለፉባቸውን የህይወት ውጣ ውረዶች፣ ከዚህ ባለፈ የተገናኙባቸው አስገራሚ የፍቅር ታሪኮቻቸውን፣ ከተጋቡ በኋላ ደግሞ የገጠሟቸውን ከባድ ፈተናዎችና የተወጡባቸውን መንገዶች ጭምር እንድንማማርባቸው ወደ እናንተ እናደርሳቸዋለን። ሌላው ወደ እናንተ የምናደርሰው ጉዳይ ባለፈው በ2017 ዓመተ ምህረት በደሴ ከተማ እጅግ በሚያሳዝን እጅግ በሚዘገንን ሁኔታ ተደፍራ ተገድላ በጨለማ አስከሬኗ የተገኘችው ቆንጆዋን የራዩዋን ወጣት ሊዛ ደሳለኝን የተመለከተ ጉዳይ ነው። በዛሬው ዕለት በግድያ የተጠረጠረው ግለሰብ ፍርድ ቤት ቀርቦ ነበር። ፍርድ ቤቱ ምን አይነት ውሳኔዎችን አሳልፏል? ቤተሰቦቿ በዚህ ጉዳይ ላይ ምን አይነት ስሜት አላቸው? አባቷን ደውዬላቸው ነበረ፣ እንነግራችኋለን ማለት ነው። እንደምን አላችሁልን? እንደምን ከርማችሁልን? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ እንደምታውቁ ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ታሪኮችን ወደ እናንተ ያደርሳል። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን ሰብሰብ አድርገን ወደ እናንተ እንዲህ ተገናኝተናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ቪዲዮ ላይክ አድርጋችሁ ጀምሩ። እንደተለመደው እስከ መጨረሻው ከኛ ጋር ቆዩ። በኢትዮጵያ የባህላዊ ውዝዋዜ ታሪክ ውስጥ ስማቸው በቀዳሚነት ከሚጠሩ በጣም ተወዳጅ ሰዎች መካከል አንዱ የሆነው ተወዳጁ አብዮት ካሳነሽ እንደሆነ ሁላችንም እናውቃለን። እንግዲህ ከልጅነታችን ጀምሮ ረዘም ባለው አንገቱ፣ ሎጋ በሆነው ሰውነቱ፣ ከዚያ ደግሞ ወገቡን ቀንጠስ እያደረገም ከላይ እስከታች በሚገርም የውዝዋዜ ብቃቱ እናውቀዋለን። በተለያዩ የሙዚቃ ክሊፖች ላይ በዘጠናዎቹ ብትሉ ሚሊኒየምን ተሻግሮ ደግሞ በወጡ ልዩ ባህላዊ ሙዚቃዎችም ጭምር በስፋት እናውቀዋለንና እናቱ ጎንደሬ ናቸው፣ አባቱ ደግሞ ወሎዬ ናቸው። እነሱ ግን እዚህ አዲስ አበባ ተገናኝተው ልጃቸውን እንደወለዱት ከዚህ ቀደም በቃለ መጠይቆች ላይ ሲናገር ሰምቻለሁ። እዚሁ አዲስ አበባ ላይ ያደገ በተለያዩ የኪነ ጥበብ ስራዎች ላይ ተሳታፊ ነበረ ከልጅነቱ ጀምሮ። በኋላ ደግሞ ጠቅልሎ ቅድም ወደ ነገርኳቸው አይነት ስራዎች በስፋት መምጣት ጀመረ። ከሙዚቃ ክሊፖች በተጨማሪ ደግሞ ልዩ መድረኮችም ላይ የሚገርም ብቃቱን ሲያሳይ እየኖረ ድንቅ የጥበብ ሰው ነው ማለት ነው አብዮት። ከዚያ በኋላ ኑሮውን በአሜሪካን ሀገር ነው ያደረገው። ቀደም ሲል ደግሞ የወለዳት ልጅ ነበረችው። በኋላ ግን ከተወዳጇ ተዋናይት ንግስት ፍቅሬ ጋር ከተጋባም እንዲሁም ትዳር ከመሰረተ ወዲህ ልጁን ወደ አሜሪካን ሀገር ወስዶ ባለቤቱንም ወስዶ አሁን ደግሞ ተጨማሪ ልጃቸውን ወልደው እጅግ በሚገርም የህይወት መንገድ ውስጥ እየኖሩ የሚገኙ ሰዎች ናቸው ማለት ነው። እነዚህ ሰዎች ታዲያ ይህንን ደስ የሚያሰኝ የትዳር ህይወት፣ ይህንን ደስ የሚያሰኝ መንገድ ከመጀመሪያቸው በፊት ወይም ወደዚህ ህይወት ከመግባታቸው በፊት ያሳለፏቸው የየራሳቸው የህይወት መንገዶች አሏቸው። በተለይ ደግሞ ንግስት በጣም በርካታ ፈተናዎችን እንዳሳለፈች ይነገራል። ንግስት የተወለደችው ጉራጌ አካባቢ እንደሆነ ተናግራለች ከዚህ በፊት። ከዚያ ግን ወደ አዲስ አበባ መጣ ልዩ የህይወት መንገዶችን እየተጓዘች ባለችበት ወደ ኪነ ጥበቡ ዓለም የሚያስገባትን አዲስ መንገድ አገኘች። ምን ሆነ መሰላችሁ? የሆነ ፕሮግራም ላይ ከጓደኞቿ ጋር ተሰባስባ እየተጫወተች ባለችበት ፕሮግራሙ ላይ ታዋቂ ሰዎች፣ አርቲስቶች እንዲሁም ልዩ ሰዎች ነበሩና ከነዚህ መካከል ደግሞ ተወዳጇ ተዋናይት ባዩሽ ከበደ ትገኝበታለች። ከዚህ መሃል ወሬ ሲነሳ ንግስት የመተወን ፍላጎት እንዳላት፣ ወደ ኪነ ጥበቡ የመግባት ፍላጎቱ እንዳላት መናገር ጀመረች ማለት ነው። ባዩሽ ይህንን ሰምታ ወደ ቤቷ ተመለሰች። በሌላ ጊዜ ወላፈን የተሰኘ ድራማ ወደ ተመልካቾች ለመድረስ ለመታየት ዝግጅት ላይ ባለበት ሂደት ውስጥ ወይም ቀረጻ ለማከናወን ዝግጅት ላይ ያደረጉ ወደ ንግስት ደወለችላት ማለት ነው ባዩሽ። እንግዲህ በዛ ሰዓት ስታወራ የተመለከተችው ሌላ ለየት ያለ ነገር ይኖር ይሆናል ወይ ደግሞ ፍላጎቷን አይታ ይሁን ብቻ ግን ለዚያ ስራ ይመጥናል ብላ በማሰቧ ወደ ንግስት ትደውልላታለች ማለት ነው። ከዚያ በኋላ መተወን እፈልጋለሁ አይደል ያልሽው፣ ይሄውና እድሉ ብላ በሩን ከፈተችላት። እንደተጠበቀው እጅግ በሚያስገርም ሁኔታ ግን በጣም ደስ የሚያሰኝ የትወና ብቃቷን በወላፈን ድራማ ላይ አሳየች። ተወዳጅ ሆነች፣ ታዋቂ ሆነች። በአንድ ጊዜ ነው ታዋቂ መሆን የቻለችው። ከዛ እንግዲህ የተለያዩ ፊልሞችን መስራት ችላለች። ከሰራቻቸው ፊልሞች መካከል ግን በተለየ መንገድ የምትወደው ውሃና ወርቅ የተሰኘው ፊልም ነው። ከተወዳጁ ተዋናይ ከግሩም ኤርሚያስና ከሸዊት ከበደ ጋር አብራ ለመተወን ችላለች። እነዚህንና ሌሎች አማርኛ ፊልሞችን ሰርታለች ማለት ነው ንግስት ፍቅሬ። ከዚያ ያላችሁ የፍቅር ህይወት ጀምራ ነበር
ነበርናም ወደ ትዳር ለመምጣት በልደቷ ቀን በጣም ለየት ያለ አነጋጋሪ የነበረ ሰርፕራይዝ ተደረገች። ታገቢኛለሽ ወይ የሚል ጥያቄ ተጠየቀች ንግስት ከአመታት በፊት ማለትም አብዮት ጋር ከመገናኘታቸው ወይም ወደ ፍቅር ነገሮች ከመለወጣቸው በፊት ማለት ነው። ከዚያ ከቀድሞ ፍቅረኛዋ ጋር እንግዲህ የትዳር ህይወታቸው በቅርቡ ይሆናል፣ የጋብቻ ስነ ስርዓቱ በቅርቡ ይሆናል እየተባለ በሰፊው ነበር ሲጠበቅ የነበረው። ምክንያቱም የታገቢኛለሽ ጥያቄ ስትጠየቅ በቃ ታይቶ በማይታወቅ መንገድ ነው ተብሎ ሁላ እስኪወራ ድረስ ነበር የደረሰውና ሰርጉን ደግሞ አስቡት ከዚያ በላይ ነበር ሲጠበቅ የነበረው። ነገሮች በእንደዚህ አይነት መንገድ እየተጠበቁ ፈጣሪ የፈቀደውና የህይወት መንገዳቸው ግን ለየቅል ሆነም ከዚያ ልጅ ጋር ተለያዩ ማለት ነው። እንግዲህ የማያስማሙ ነገሮች ተፈጥረዋል ትላለች ንግስት። በሰዓቱ በጣም በርካታ ሀሜቶች ሲነሱባት ነበር በማህበራዊ ሚዲያዎች ላይ። ምክንያቱም ከአብዮት ጋር በጣም በአጭር ጊዜ ውስጥ ነው ወደ ፍቅር ህይወት የገቡትና በዚህም የተነሳ የአብዮት አሜሪካ ስለሚኖር አብዮት ጋር አሜሪካ ሄዳ ለመኖር ስትል ነው። ከዚያ ደግሞ ገንዘብ ፈልጋ ነው፣ የተሻለ ገንዘብ ስላለው ብላ አስባ ነው። እንዲህ አይነት ሀሜቶች በስፋት ሲዘዋወሩ ነበርና ከዚህ ጋር ተገናኝቶ በካሌብ ሾው ስትጠየቅ እኔ በፍጹም ያገናኘን ፍቅር ነው፣ ያኛውን የፍቅር ህይወቴን ደግሞ ፈጣሪ ስላልፈቀደና ይሄኛው ነው ያንቺ መንገድ ብሎ ስለፈቀደልኝ እንጂ እኔ እንደዛ አይነት ሰው ስለሆንኩ አይደለም፣ አብዮትንም በዛ አይነት መንገድ አይደለም የቀረብኩት በማለት ምላሿን ሰጥታለች ንግስት። ከዚያ ደግሞ ከአብዮት ጋር ያላቸው የፍቅር ግንኙነት ብትሉ የተጋቡበት መንገድ ደግሞ በጣም ለየት ያለና አነጋጋሪ የነበረ ነው ማለት ነው በሰዓቱ። የሚገርማችሁ አብዮት ቀደም ሲል ያኛው ፍቅረኛዋ የታገቢኛለሽ ጥያቄ በጠየቃት ጊዜ እንኳን ደስ ያለሽ እንኳን ለዚህ አበቃሽ ብሎ የደስታ መልእክቱን አስቀምጦላት ነበር በፌስቡክ እንዲህ በልዩ ልዩ ማህበራዊ ሚዲያዎች ላይ ያወሩ ስለነበር በሰዓቱ። እና እንዲህ አይነት ጓደኝነት እንዲህ አይነት የወንድምና የእህት አይነት ቀረቤታ የነበራቸው ሰዎች ናቸው። ቀደም ሲል ወደ ፍቅር ዓለም እንገባለን እንዲህ ባለ ትዳሮች እንሆናለን የሚል ሀሳብ አልነበራቸውም ከጓደኝነት የዘለለና በኋላ ግን በአካል ተገናኙ። አብዮት ለስራ አዲስ አበባ መጥቶ በአርቲስት ብርሃኑ ተዘራ አማካኝነት በአካል ተገናኙ ማለት ነው። ከዚያ ምሳ በሉ ምናምን ተቀያይረው የሚገናኙበትን መንገድ በትክክል እንደሚገናኙ ቀደም ያለውን ወዳጅነታቸውን ማጠናከር እንደሚፈልጉ ሁለቱም ተጨዋወቱና ተለያዩ ማለት ነው። ከዚያ ከጥቂት ቀናት በኋላ ንግስት ለምን አላገኘውም ይሄ ልጅ ግን ብዬ አገኘሁት ትላለች። ሲገናኙ ግን ወደ አሜሪካን ሀገር ለመሄድ አንድ ቀን ብቻ እንደቀረው አታውቅም ነበር። ምክንያቱም የመጨረሻ ጊዜ ላይ እንደምታውቁ ቤተሰብን ትሰናበታላችሁ፣ ጓደኞቻችሁን ታገኛላችሁ ምናምን እንደዚህ አይነት ፕሮግራሞች ስለሚኖሩ እንደዚህ አይነት የተጣበበ ፕሮግራም እንዳለው አላወኩም ነበር ትላለች። ግን በጣም ደስ የሚል ቆይታ አድርገው ስለ ህይወታቸው አውርተው ተጨዋውተው ረጅም ሰዓታትን ተነጋግረው ተለያዩ፣ ተሸኛኙ ማለት ነው። እሱም ወደ መጣበት ወደ አሜሪካን ሀገር ሄደ። ከዚህ በፊት በሰይፉ ሾው ላይ ሲናገር ታዲያ ያን ቀን ገና ለመጀመሪያ ጊዜ በአካል እንዳየኋት በቃ ወዲያውኑ ነበር ልቤ ድንግጥ ያለው፣ በጣም የወደድኳት እያለ አብዮት ሲናገር ነበር። እንደዚህ አይነት የመፈላለግ አይነት ስሜቶች ነበሩ ማለት ነው። ከዛ አሜሪካ ከተመለሰ በኋላ እንግዲህ በተለያየ መንገድ ይገናኙ ነበር፣ ያወሩ ነበር። ቀስ በቀስ ግን ወደ ፍቅር ተቀየረ ጉዳዩ እና ቀደም ሲል ከነበረው ፍቅረኛዋ ጋር ከተለያዩ በኋላ ከአብዮት ጋር ደግሞ የተጋቡት በጣም ባጭር ጊዜ ውስጥ ስለነበር በጣም ብዙ ሰዎች አነጋጋሪ አድርገውት ነበር። ቀደም ያልኳችሁ ሀሜቶችም የተነሱት ጊዜውም ከማጠሩ ጋር በተገናኘ ነበር አንደኛው ምክንያቱ። ከዚያ በድንገት ስለ ጋብቻ ጥያቄዎች ተነሱ፣ ወሬዎች ተነሱ። አብዮትን ሊያገባት እንደሚፈልግ አወራት ማለት ነው። እሷም እሺ ብላ ምላሿን ሰጠችው። ነገር ግን ትዳራቸው እንዲጻና እውነት ይህንን ትዳር ፈጣሪ የፈቀደው የፈለገው ነገር ነው ብላ ለመጠየቅ ፈለገችና ገዳም ገብታ ሱባኤ ይዛ ለቀናት እዚያ ጸሎት ስታደርግ ቆየች። እንግዲህ ፈጣሪ መልካም ምላሽ ሰጣት። ወደ ቤቷ ተመለሰች። ከዚያ ከትዳራቸው ወይም ከሰርጋቸው በኋላ ወደ ኬንያ ሞምባሳ ሄደው ለመዝናናት እቅድ ነበራቸውና ኬንያ መሄዳችን ካልቀረ ለምን ጋብቻችንስ እዚያ እናደርገውም የሚል ጥያቄ ከአብዮት በኩል መጣ። እሷም ተስማማች። አጋጣሚ ሆኖ በቤተክርስቲያን ስርዓት መጋባት ይፈልጉ ነበርና ይህንን ጉዳይ እንዴት ማድረግ እንዳለባቸው ተወያዩ። አንድ ኬንያ ውስጥ የሚኖሩ ቄስ ወይም ካህን በስልክ አገኙና አወሩ። እንግዲህ ከሳቸው ጋር መደረግ ያለበትን ስርዓት ተነጋግረው ወደ ኬንያ ጉዟቸውን አደረጉ። ማንም ሰው በሌለበት ጓደኞቻቸው፣ ቤተሰቦቻቸው፣ ሌሎች አይነት የቅርብ ሰዎች ሁሉ በሌሉበት ለብቻቸው ጋብቻቸውን አደረጉ። በሰዓቱ በጣም ፈርቼ ነበር ትላለች ንግስት። በተለይ የመጨረሻው ጊዜ ላይ ምን ነው እናቴ በኖረች፣ ምን ነው የመወዳት ያቺ ጓደኛዬ አርቲስት ባዩሽ ከበደን በተገኘችልኝ የሚል ውስጤ በጣም ፍላጎት ነበረው አለች። ነገር ግን አብዮት ከእግዚአብሔር በላይ ምን አለ? እኛ በሰዎች ተከበን በሰዎች ፊት መጋባት ልንፈልግ እንችላለን፣ ግን እግዚአብሔር ደግሞ ከኛ ጋር አለ። ስለዚህ ከእግዚአብሔር በላይ ምን እንፈልጋለን ብሎ ከነገረኝ በኋላ በቃ ተጽናናው። ያንን ቃል ተቀብዬ
ተጋባን ትላለች። እንደዚህ አይነት ስነ ስርዓት አደረጉ። በዚያው በሞምባሳ ተዝናኑ ምናምን። እሱም ወደ አሜሪካ ተመለሰ፣ እሷም ወደ ኢትዮጵያ መጣች። ከዚያ በኋላ አብረው ለመኖር ምን አይነት ሂደቶችን ማለፍ አለብን የሚል ውይይቶችን አደረጉ። እውነት ለመናገር ንግስት ወደ አሜሪካ ሄጄ መኖር አልፈልግም ስትል ነበረ። ነገር ግን ከአብዮት ጋር ለመኖር ካለኝ ፍላጎት የተነሳ ያንን ማድረግ ስለነበረብኝ ፕሮሰስ ተጀመረ ትላለች። ረጅም ጊዜ የፈጀ ፕሮሰስ ነበረ። ከአመታት በኋላ ወደ አሜሪካን ሀገር ተሳክቶላቸው አንድ ላይ መኖር ጀምረዋል። ታዲያ ከዛ በፊት ግን ለምንድነው ልጅ ማትወልደው የሚሉ የበርካታ ሰዎች ጥያቄዎች ነበሩ። ቅድመ መግቢያችን ላይ ምን ብያችሁ ነበረ? ንግስትን ለበርካታ ጊዜያት ያስጨንቋትና ከተጋቡ በኋላም ፈተና የሆነባቸው አንድ ነገር ነበር ብያችኋል ነበር። ይኸውም የሰው ሀሜት፣ የሰው ወሬና የሰው ስድብ ነበረ ማለት ነው። እንደምታውቁት እኛ ሀገር ላይ የተለመደው ልማድ ሰዎች ወዲያውኑ ከተጋቡ በኋላ በቃ ይውለዱ፣ ለምንድነው ማትወልዱት፣ ለምንድነው እንዲማትሆኑት የሚሉ የተለያዩ ጥያቄዎች ከቤተሰብም ከጓደኛም ከተለያየ ሰው ይመጣል። እነሱ ደግሞ አርቲስቶች ናቸው፣ ታዋቂ ናቸው። ከቤተሰብ ብቻ አይደለም፣ ከጓደኛ ብቻ አይደለም፣ ከመላው ከሚያውቃቸው የሀገሪቱ ሰዎች ነው ጥያቄው የሚመጣው። ከዛ በማህበራዊ ሚዲያ ላይ ጭራሽ ያልተገቡ ነገሮች መወራት ጀመሩ። ንግስት መውለድ ስለማትችል ነው እንዲህ ነው የሚሉ ከባድ ነገሮች መምጣት ጀመሩ። ይህ ደግሞ በሰዎች በባለትዳሮች ላይ የሚፈጥረው ተጽዕኖ ቀላል አይደለም። እውነቱን ስነግራችሁና እንግዲህ ሰዎች እነሱ ስለፈለጉ እነሱ ስለፈቀዱ አይደለም ልጅ የሚሰጣቸው። ከፈጣሪና ከፈጣሪ ዘንድ ብቻ ነው ሰው ልጅን ማግኘት የሚችለውና ያንን ከባድ የሆነ ስሜት በእንደዚህ አይነት መንገድ ነበር ሲያስተናግዱ የነበረው። በኋላ ግን አሜሪካ አንድ ላይ መኖር ከጀመሩ በኋላ የእግዚአብሔር ፈቃድ ሆነም ልጅ ተሰጣቸው፣ ወለዱ ማለት ነው። እና ይሄንን ታውቃላችሁ ብዬ አስባለሁ። እሷም በጣም በከፍተኛ የደስታ ስሜት ውስጥ ሆና እስከ ማልቀስ ድረስ ደርሳ ነበር ስሜቷን ስታጋራን የነበረው። የአጥሮፋት ተስማሽ ፕሮግራም ሲዘጋጅላት ከዛ በፊት ማርገዟን ስታውቅ ስትወልድ እንዲህ አይነት ነገሮች፣ እነዚያ ክፉ ቃላት፣ እነዚያ መጥፎ ስድቦች ሁሉ ፈጣሪ አሳልፎ በመልካም ነገር እንደለወጠላት ስንመለከትበት ነበር ያንን ስሜቷን። ለማንኛውም አብዮት ካሳነሽና ተዋናይት ንግስት ፍቅሬ በዚህ ሰዓት 7ኛ ዓመት የጋብቻ በዓላቸውን እያከበሩ ይገኛሉ። በልዩ ሁኔታ በልዩ ስሜትና በአዲስ የህይወት መንገድም ጭምር እያከበሩ ነው የሚገኙ ማለት ነው። እንደ ቤተሰብ ሰብሰብ ብለው አሜሪካን ሀገር በጣም ደስ የሚያሰኝ የህይወት ጉዞ እያደረጉ ይገኛሉ። በዚህ ሰዓት እንግዲህ በንግስትና በአብዮት የፍቅር ህይወት የትዳር ህይወት ላይ ምን ተምርሃል ብላችሁ ብትጠይቁኝ እኔ የምመልሰው ምላሽ ምን እንደሆነ ታውቃላችሁ? ፍቅር በፈተና መሀል ሲያልፍ፣ ፍቅር በብዙ ውጣ ውረድ መካከል ሲመጣ ውጤቱ ያማረ እንዲሆን መጨረሻው ያማረ እንደሚሆን ነው መገንዘብ የቻልኩትና እግዚአብሔር ደግሞ እሱ የሚፈቅድበት ሁኔታ እኛ እንደምናስበው እንዳልሆነ፣ እኛ በዚህ ስናስብ እሱ ግን በዚህ ሌላ የሚያዘጋጅልን ነገር እንዳለ፣ ትዕግስት በጣም አስፈላጊ ነገር መሆኑን በተለይ በትዳር ህይወት ውስጥ ትዕግስት እጅግ ወሳኝ ነገር መሆኑን ከተገነዘብኩባቸው የህይወት መንገዶች መካከል አንደኛው ነው። ከዚያ ውጭ ብዙ ብትባሉ፣ ብዙ ብትታሙ፣ ብዙ ክፉ ነገሮች በሰዎች አንደበት ቢነገርባችሁ እናንተ ግን የራሳችሁን ህይወት ስለመኖር የራሳችሁን መንገድ ስለማስተካከል በእነዚህ አይነት መንገድ ማለፍ እንደሚጠበቅብን በጣም የተገነዘብኩበት ነው። ፈጣሪ ደግሞ ያንን ትዕግስታችንን አይቶ መልካም ፍሬን እንደሚሰጠን ለመገንዘብ ችያለሁ ከዚህ የህይወት ታሪክ ውስጥ ማለት ነው። ይህንን ነው ላካፍላችሁ የፈለኩት። ከነሱ የህይወት ታሪክ ምን አይነት ቁም ነገሮችን አገኛችሁ? ምን አይነት አስደሳች ነገሮችን ይዛችኋል? ኮሜንት ላይ ልታስቀምጡልን ትችላላችሁ። ባለፈው 2017 በጣም አነጋጋሪ የነበረው እጅግ ዘግናኝ በሆነ መንገድ በደሴ ከተማ ህይወቷ ስለተነጠቀችው ስለ ሊዛ ደሳለኝ ልንነጋገር ነው አስከትለን። በመግቢያችን ላይ እንደነገርኳችሁ ካነሳናቸው ነጥቦች መካከል የራዩዋን ወጣት ጉብል ሊዛ ደሳለኝን የተመለከተው ጉዳይ አንደኛው ነው። ቀደምም እንደነገርኳችሁ ሊዛ ደሳለኝ በደሴ ከተማ እጅግ በሚዘገንን እጅግ በሚሰቀጥጥ ሁኔታ ተደፍራ እንዲሁም ተገድላ በጨለማ ነበር አስከሬኗ እየተገኘው። ወደ ሕክምና ቦታ ለምርመራ ተወስዳ ነበር፣ ግን ህይወቷ መትረፍ ስላልቻለ በእንደዚህ አይነት መንገድ በከባድ ሁኔታ ውስጥ ነው ጓደኞቿም ስለ ሁኔታው ሲያስረዱ የነበረው። ወላጅ አባቷ ቤተሰቦቿ በጣም በከፍተኛ ስሜት ውስጥ ነው ይህንን ጊዜ ያሳለፉት። ያንንም ህይወቷ ባለፈ ጊዜ አባቷ እንደውየላቸው በጣም ከባድ ስሜት ውስጥ ነበሩ። በቃ ምን ብዬ ልንገርህ መቃጠል ነው ልጄ እያሉ ነበር በጣም በከፍተኛ ሀዘን ሲያወሩኝ የነበረው። መምህር ደሳለኝ በቆቦ ከተማ ውስጥ በመምህርነት ለረጅም ዓመታት አገልግለዋል። ልጆቻቸውን ለማሳደግ ያለፉበት የህይወት መስመር አለ። በተለይ ሊዛ ደግሞ ከአባቷ ጋር ልዩ ቀረቤት አላት፣ ከእናቷ ጋር ልዩ የሆነ ወዳጅነት አላት። በጣም ጥሩ ስነ ምግባር ያላት፣ በጓደኞቿ
በልጆቿም የተወደደች መልካም ልጅ ነበረች ማለት ነው። ከዚያ ትምህርቷን እየተማረች ቀጥላ ለተሻለ ትምህርት በሚል ለኮሌጅ ትምህርት ወደ ደሴ ከተማ ነበር ያቀናችው። ከቤተሰቦቿ ተነጥላ ከጓደኛዋ ጋር ነበር ኑሮዋን ያደረገችው ማለት ነው ቤት ተከራይታ። አንድ ቀን በተረገመች ምሽት ግን ከቤት ወጥታ ባልተጠበቀ ሁኔታ ቅድም በነገርኳችሁ መንገድ ህይወቷ ተቀጠፈች ማለት ነውና በገዳይነት የተጠረጠረው ግለሰብ ታዲያ በቁጥጥር ስር ውሎ ላለፉት ጊዜያት በፍርድ ሂደቱ ላይ ክትትል እየተደረገበት ወይም የፍርድ ሂደቱን ሲከታተል ቆይቶ ነበረ። በዛሬው ዕለት ደግሞ በተደረገው የፍርድ ቤት ቀጠሮ ላይ አባቷም እንደነገሩ መምህር ደሳለኝ የጥፋተኝነት ውሳኔ ተወስኖበታል ነው የተባለው። ያው ግን የውሳኔ ሀሳብ ውሳኔ ያስተላልፈውበታል። የጥፋተኝነት ውሳኔ ያስተላልፈውበታል። ወንጀል እንደፈጸመው ጥፋተኛ እንደሆነ ወስነዋል። የቅጣት አስተያየት ነው ነገ ጀምሮ እስከ ቀጣይ ከ30 በፊት ፍርዱን እንሰጣለን ነው የሚሉት ነው። ከሐምሌ 30 በፊት ማለት ነው። ጥፋተኛ መሆኑ ፍርድ ቤቱ አምኖበት ይህ ግለሰብ ሊዛ ደሳለኝን በእንዲህ አይነት መንገድ ህይወቷ እንዲጠፋ እንድትደፈር እንዲህ አይነት ነገሮችን እንዳደረገም ፍርድ ቤቱ የጥፋተኝነቱ ውሳኔ ወስኖበታል ማለት ነው። አሁን የቀረው ነገር የመጨረሻው የቅጣት ውሳኔ ነው። የመጨረሻው የቅጣት ውሳኔ ነሐሴ ከመግባቱ በፊት እንደሚሰጥ በፍርድ ቤቱ ተገልጿል ነው የተባለው። መምህር ደሳለኝ ያን ጊዜ ለሁሉም ኢትዮጵያውያን ስለ ጉዳዩ ስላለፉበት መስመር እያንዳንዱን ነገር አስረዳለሁ እናገራለሁ ብለውኛል። እንግዲህ እንጠብቃቸዋለን። የፍርድ ቤት ሂደቱንም የመጨረሻውን ውሳኔም ሁላችንም እንመለከተዋለን ማለት ነው በሚቀጥለው ጊዜ በሚሰጥበት ሰዓት። ለማንኛውም ከሊዛ ደሳለኝ ጋር በተገናኘ የወጣው አዲስ ነገር ይሄንን ነው የሚመስለው ማለት ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ ሆኑ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን እንዲዳሰና አቀርብንላችሁ ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮንም ላይክ አድርጉ። በሚቀጥለው በአዳዲስ ጉዳዮች እንደገና እስክንገናኝ ሰላም ሁኑልን።